እስቲ ዛሬ ውሎዬን ላሳያችሁ። አላህ ያሳያችሁ። ማህበራዊ ኑሮ ማለት ነው። እንዲህ ነው እኛ ጋር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ። ይሄንን እንግዲህ ቆሎ የመሰለ ቡና ቆላው፣ ባቄላ ቆላው የት ነው እንግዲህ ለቤት ነው የት ነው? እቺ ቡና አራት መለኪያ ናት። የ200 ብር ነው። የ200 ብር መለኪያ 50 ብር ነው። በኪሎ መግዛት ይሻላል። ቡና በመለኪያ ከመግዛት በኪሎ መግዛት ይሻላል። የሀገሬ ልጆች በኪሎ ግዙ። እኔ አሁን አልቆብኝ ነው የሆነ ቦታ ሊሄድ ነው ገዛው። የ200 ብር አራት መለኪያ ተናደድኩ። በኋላ ለምን ብትሉ ማለት ነው 400 ብር አራት መለኪያ 200 ብር ሩብዬ ባመጣስ እንደው ዛሬ ምን ደፋኝ ምን በደፋኝ ነው በመለኪያ 200 ብር ገዛውት ብዬ ተናደድኩ። ብጎዳም ያው ትንሽ ነው። በስቶብ መቁላት ጀምሬ ማብራት ጭልጥ አለ። በምጣድም ብቆላ ይሻለኝ ነበረ። እቺን መጥበሻ ማለት ነው እሳት ላይ ጣትኳት። ኩሽና ብቻ በነገራችን ላይ መጀመሪያው አይደለም ከአንድም 2-3 በእሳት ቆልቼባታለሁ። ከሰል ከሆነ ማንከሽከሻ ማለት እስቶቡን ከሆነ ማንከሽከሻ ይሰራል። ግን ቀዳዳ ስላለው ለማንከሽከሻው እስቶቡ ላይ እንትኑን ያወጣብኛል። ከዛ ከሰል ካልሆነ በዚህ ነው የምቆላው እኔ። ቡናውም ያሳምረዋል፣ ደስ ይላል። ለብ ያደርገው በቃ ወቀጥን። በዛ ሙቀጫ አርገን ደበደብ ነው አልኳችሁ። ቡናው ደበደብ ነው። ቀይ ቡና አያችሁ፣ የዶሮ አይን የመሰለች ቡና ትወጣለች ማለት ነው። ካዛ አፍለቀለቅ ነው። እኔ በአንድ ቀን 2 ቦታ ነው የሚሄደው። የሚገርማችሁ ዛሬ ማለት ነው 2 ቦታ ነው የሚሄደው። ከዛላችሁ ፈላ ቀሳርቄ ሳቱን ቀንሼ፣ ምክንያቱም 2 እንዳላፈላ ሞላውት ጀበናውን ሙልት ተረኩትና በ2 ፔርሙዝና በትንሹ ደግሞ ለባሉካ ይቀነሳል። የመጀመሪያ ማለት ነው እንደፋሁት። ካሜራማን የለኝም። ማን ይቅርጸኝ? ሰሙ ትቀርጭኛለሽ ካሁን በኋላ አንቺ። እሺ በይ ጉድ እኮ ነው። ምን ነው ክፍያ ፈላክሽ እንዴ? ከዛ ለባሉካ ሞላን ይከደናል። ከዛ እንደገና አሁንም ውሃ ጨምሮ ያፈላውና ከዛላችሁ በ3 ፔርሙዝ ሙልት ታርጌ አንስቼ አንዷን ቦታ ሮጥ ብዬ መጥቼ አሁንም አንዷን ቦታ ሮጥ ብዬ ሄዳለሁ። መግቢያ ላይ ያያችሁት ቆሎ ለአንዷ ቆሎ የባቄላ ቆሎ ይዤ ሄድኩኝ። ለአንዷ ደግሞ ዳቦ ገዝቼ ሄድኩኝ። ደረቅ ዳቦ ማለት ነው። ከዛላችሁ 2 ቦታ ተገላገልኩ አልኳችሁ። አሌትኩም እያልኩ ከመሰቀል እጄ ተገላገልኩ። ከዛ ቡና እንጀራ በምጥምጣ ቆርስ ለእራት ቡና ያፈላው መጣን። እሺ ከዛ ቡናችን ጣጣን ጥጥጥጥጥ አረግንና ከዛ በኋላ አላችሁ ራታችን ብልት ተደረግንና በቃ በአዲሷ ምጣድ የተጋገረ እንጀራ እና ምን ልላችሁ ፈልጌ ነው ሰው ጋር መሄድ ምን ያህል እንደሚያደክም አትጠይቁኝ። ወላሂ በጣም ነው የሚያደክመው። ቁርሱ አለ፣ ቡናው አለ። ቡና እንግዲህ 1 ፔርሙዝ ታፈሉ፣ ለዛውም ያለ ወተት ከገዛችሁማ 150 ብር ማይበቃችሁ ለቡና ብቻ ማለት ነው። ለ1 ፔርሙዝ ወተት ከተጨመረ ካልተጨመረ እንግዲህ 100 ብር ድፍት ነው የምታረጉት። እንደገና ቁርስ አለ፣ እንደገና በእጅ የሚያዝ ነገር አለ። አስባችሁታል? ስራ ከሌለ እና በጣም ሙሽኪላ ነው። ለማንኛውም እስከሚያሸንፈን እየታገልን ነው። አላህ በሰጠን ሁሉም በድሉ
የድሉን ይዘንለት እየሄድን ነው። እኛንም እንዳስደሰተን እኛም ሄደን ማስደሰት ግዴታችን ነው እና በነገራችን ላይ መሄድ ጥሩ ነው። እሺ እኔ ቢስሚላህ አንድ ቀን ትንሰል ስልጤ እንዲላ የላብት ራስ እንጀሽ ተትራስ ይላል ማለት ነው። እና ራሶኝ አንድ ቀን አልቦዘንኩም፣ አንድ ቀን ሰው አላጣሁም። ወላሂ 4 5 6ቱ በምን ልበላችሁ? በግራ በቀኝ በምስራቅ በምዕራብ በምን ልበላችሁ? ቢስሚላህ እሱ ስታዩ መሄድ ኬትም ብላችሁ መሄድ ደስ ይላችኋል፣ ግን ይከብዳል። ቢከብዳችሁም ደግሞ እንደዛው እናንተም ሰውን ማስደሰት ግዴታችሁ ነው ማለት ነው። አንዳንዱ ደግሞ ለአላህም ብላችሁ የምትሄዱት አለ። አንዳንዱ ደግሞ በቃ ግዴታ ሆኖባችሁ የምትሄዱም አለ። እና ይሄንን ይመስላል። ቡናው ቀጠቀጥ ነው እኮ አልነው፣ ደበደብ ነው። ጅቡ በዛብኝ። ከዛ መጨረሻ ላይ ስልኩን አስቀምጬ ቡናው ቀንሼ አስቀመጥኩት። ስልኩን አናደደኝ፣ መውቀጥ እምቢ አለኝ። ከዛ 2 ቦታ አርጌ ውቅጥ አረኩት እላችኋለሁ። መፍጫ አለኝ፣ ስቶቭ አለኝ፣ ውሃ ማፊያ አለኝ፣ ማሽን፣ ኧረ ሁሉ ነገር አለኝ። ግን ማብራት ያስጠላል። እሱ ነው የሚያስጠላው እኛ ጋር ማለት ነው። በጀመራችሁ ሰዓታችሁ ፊው እያረጋችሁ ቡናችሁ ፍልት ማድረግ አለባችሁ። ከስቶቭ ጋር ካላችሁ አንዴ ሲሄድ አንዴ ሲመጣ አንዴ ኃይል የለውም፣ አንዴ የሆነ ነገር እኛ ጋማ በሽታ ነው። እንደሆነ የእንጀራውን ምጣድ በወይኔ ብገዛ ብዬ እጸጸታለሁ። አንዳንዴ ደግሞ እንኳንም አልገዛው እላለሁ ሁኔታውን ሳይ ማለት ነው። እና ለማንኛውም ይሄንን ይመስላል። አብሽሩ፣ ፈታ በሉ። 3 ፔርሙዝ አቅርቤ አንዷን ለቤቴ 2ቱን ለሁለት ቤት ማለት ነው የትኩኝ ተገላገልኩ። አሁን ስንት አለብኝ? 4 አለብኝ። 6 ነበሩ፣ 2ቱን ጨረስኳቸው፣ 4 ይቀራሉ። በቃ ይቀጥላል እንግዲህ እያለ ይቀጥላል ትላላችሁ። እና አብሽሩላችሁ፣ ፏፏፏ ፈሽ በሉ። ረመዳን መጥቷል። ለዛ ነው የምናሽቀዳድመው። ረመዳን ከገባ ሰው ቤት መሄድ አይቻልም፣ ይከብዳል። በራሳችሁም በቤታችሁም በስራችሁ መጥቶጡ እንኳን ሰው ቤት ለመሄድ ዚያራ ምንም ካለ ረመዳን በፊት ነው የሚካሄደውናችሁ እናላችሁ። በቃ ቻው እንግዲህ፣ ደህና ሁኑ፣ ደህና ሰንብቱ። ቪዲዮ ላይክ አርጉልኝ። ቡና ወቃቅጤ ሸክባር ሽሎን አልችልም እንዴ? ኧረ እችላለሁ። እንዴት ነው ማልችለው ደግሞ? ለማንኛውም ሰላም ሁኑ በያላችሁበት። አላህ ይጠብቃችሁ። የሻኛ ጋር እየተሰገደ ነው፣ እናንተ ጋር ተሰግዶ አልቋል። ብርድ ስለሆነ ቀደም ተብሎ ነው የሚሰገደው ወደ ሳውዲ ማለት ነው። የዛሬን ያርገውና አይ ሳውዲ ትናፍቀኛለች፣ ግን ለጥግረራ ሳይሆን ዝም ብሎ ማለት ነው ይናፍቀኛል። ኢንሻአላህ ለሐጁና ኡምራ አላህ ያስገባኝ። እንደው ለሸቃልነት ዳግም እንዳላይ አላህን ለምነዋለሁ። ለሐጅና ኡምራ ከሆነ እንግዲህ ደስ ይለኛል።